والذين يقولون ربنا هب لنا من أزواجنا وذرياتنا. السلام عليكم ورحمة الله وبركاته. ودنا የተወደዳችሁ የተከበራችሁ ወርቅ የቤተሰቦቼ እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ባላችሁበት ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ቪዲዮዬን እስከ መጨረሻ ስለምትከታተሉት ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ የደወል ምልክቷን በመጫን ቤተሰብ ሁኑ እላለሁኝ ውዶቼ። ቤተሰብ የሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱ። እንዲሁም ቪዲዮዬን እስከ መጨረሻ እያያችሁ አበረታቱ። ሰዓቱን አሟሉኝ። ያው ወደ ዩቲዩብ መግቢያ ስለደረሰ ትንሽ ተጨናንቄያለሁኝ። በዛ ላይም ያው ዳታም ስለሆንኩኝ ሰዓት ብዙ እየሄደልኝ አይደለም እና ተባበሩ ውዶቼ። ላይክ ሼር እንዳትረሱኝ አደራ ውድ እህቶቼ፣ ወንድሞቼ፣ እናት አባቶቼ። ኢንሻአላህ ዛሬ የመጣሁት ጠቃሚ የሆነች ለሴቶች ማሟላት ያለብን ወይም ደግሞ የሴት ልጅ የሶላት አደቦች የምትል ናት። አብረን እንማማር ማለት ነው። ማሟላት ያለብን 25 ናቸው። አብረን እነሱ እናያለን ማለት ነው። ቢስሚላህ። ሶላት ላይ የሴት ልጅ አደቦች ትላለች። አንደኛ የሶላት ወቅት መድረስን በጉጉት ተጠብቅ። ሁለተኛ ለሶላት ብቻ የሚሆን ሰፊ አካልሽን በሙሉ የሚሸፍን ንጹህ ረጅም ልብስ ይኑርሽ። ሶስተኛ እጅጌው ሰፊ የሆነ ልብስ አትልበሽ። እጅሽን ታነሺ እጃችንን ወደ ላይ በምናነሳ ሰዓት ስለሚታይ ባንለብሰው የተመረጠ ነው ማለት ነው። አራተኛ ከፊትሽ እና ከመዳፍ እጅሽ በስተቀር የትኛውም አካልሽን አይታይ። አምስተኛ ወደ ሶላት ከመግባትሽ በፊት ሲዋክ ተጠቀሚ። ስድስተኛ ዋና አሳሳቢ ስራዎችን ከሶላት በፊት ጨርሺ። ሰባተኛ ሶላት ውስጥ ወገብሽን አትያዢ። ስምንተኛ እርጋታ ይኑርሽ፣ አትቸኩይ። ረጋ ብለን መስገድ ያለብን አላህ ይድረስልን። ዘጠነኛ የነብዩ ሰለላሁ ዐለይሂ ወሰለም ሶላት አይነት ስገጂ። ይህ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የአሰጋገድ ስነ ስርዓት በመማር ብቻ የሚሆን ነው። አስረኛ የሱና ሶላት ላይ አትዘናጊ። 11ኛ የሶላት ዋጅቦችን፣ አርካኖችን፣ ሱንዮችን በተሻለ ሁኔታ ስሚ። 12ኛ የተሰናባች ሶላት ስገጂ። የምትሰጃት ሶላት ቀጥሎ ለመምጣቱ የሶላት ወቅት ላልደርስ እችላለሁ በይ። አላህ ይዘንልን፣ አላህ ይሁነን። 13ኛ እርጋታ የሌለሽ እንቅስቃሴ አታድርጊ። ከሶላት ውስጥ ከመግባትሽ በፊት ልብስሽን አስተካክሊ እንጂ ከገባሽ በኋላ ሂጃብሽን አታስተካክሊ። ከመግባታችን በፊት ሂጃባችንን ልብሳችንን አስተካክለን መግባት አለብን። 14ኛ እየሰገድሽ የእጅህን ሰዓት ወይም ጥፍርሽን ወይም ስልክሽን አትነካኪ። 15ኛ ወደ ስጁድ ቦታሽ ተመልከቺ፣ ወደ ሰማይ አታንጋጊ። 16ኛ ከፊት ለፊትሽ ከሶላት የሚያዘናጋ ነገር አስወግጂ። ስልክም ሊሆን ይችላል፣ ፊታችን ያለ ነገር፣ ቀልባችን የሚወስድ ነገር ማስወገድ ያለብን ማለት ነው። 17ኛ ከቤትሽ ውስጥ ከህፃናት እና ከጫጫታ ዘወር ያለ ቦታ መስገጃ ይኖርሽ።
18ኛ የምትቀሪውን ቁርአን እና የምትይውን ዚክር ልብ እያልሽ አስተዊ። ማዕናውን እንትን እያልን እያስተነተንን ስንሄድ ወደ ቀልባችን ወደ ሶላታችን ሄደን ወደ ሌላ አይሄድም ማለት ነው። አላህ ቀልባችንን ሰብሰብ ያድርግልን። 19ኛ ማዛጋት እና ሳልን ለመቆጣጠር ሞክሪ። 20ኛ ሶላትሽን ስትጨርሺ በሱናው የመጡ ዚክሮችን በይ። 21ኛ ኢማምን ተከትለሽ ከሆነ የምትሰግጂው ከመሽቀዳደም ተጠንቀቂ። 22ኛ ቀብልያና በኢድያ በሱና ሶላቶችን ጠብቀሽ ስገጂ። 23ኛ በወቅቱ ስገጂ። የሶላት ወቅቱ እስኪወጣ ወይም ሊወጣ እስኪቃረብ ድረስ አታዘግይ። 24ኛ የፈጅር ሶላት በወቅቱ ስገጂ። የሚቀሰቅስሽ ሰው ከሌለ ሌላ የማንቂያ ዘዴ ተጠቀሚ። 25ኛ ልጆችሽን የሶላት አሳሳቢነት አስተምሪያቸው። ለፈጅር ሶላት ቀስቅሻቸው። አላህ ያግራለን። ለዛሬው ጨርሻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አላህ ያግራለን። አላህ ይዘንልን። ቀልባችንን ሰብሰብ ያድርግልን።